አብርሽ የሄርሜላ ሚስጥር ሙሉ በሙሉ አወጣ። ሚስጥሩ ምንድነው የሚለውን በዚህ ቪዲዮ ላይ መነግራችሁናል። ቪዲዮን እስከመጨረሻው ማየታችሁን እንዳትረሱት። አብርሃም እንግዲህ እስከዛሬ የተደበቀኝን ነገር እስከዛሬ ለካስ ለኔ ሴራ ነበር ያለውን ነገር በዚህ ቪዲዮ ላይ መነግራችሁናል። እስከመጨረሻ አብራችሁን ቆዩ። በጣም የሚገርም ነገር ነው። አብርሃም እንግዲህ እንደተናገረው ከሆነ የሆነ ሰው ነው ይህንን ደብዳቤ ላከልኝ፣ ነገር ግን ሰውየውን አላቆም። እዚህ ውስጥ ያለው ግን የሄርሜላ ሴራ ሙሉ በሙሉ ተጽፏል። ከቡዜ ጋር ያደረጉት ነገር ከነዳኒ ጋር ዴቭ ጋር ያደረጉትን ነገር ስምምነቶችን በሙሉ እዚህ ጋር አስቀምጠውልኛል ሲል ተናግሯል ማለት ነው። እውነት ለመናገር ከሆነ ሄርሜላ ተንኮል ትሰራባለች። ሄርሜላ ሴራ እያሴረችበት ትገኛለች። አንተ ወደ ሩታ ተመለስ እንላለን ማለት ነው። ሩታኛ እንቆኛ ጀግና፣ አንቺ በጣም ጥሩ ሰው ነሽ፣ አንቺ በጣም ጀግና ነሽ ማለት እንፈልጋለን። ሩታ እውነት ለመናገር ከሆነ በጣም ጥሩና በጣም ጀግና ሰው ናት። ሄርሜላ ግን ለብር ለገንዘብ ለዝና ብላ ነው አብርሃም ጋር የመጣችው። ይሄን ደግሞ ዛሬም ነገም ከነገ ወዲያም እናገራለሁ። ለገንዘብና ለገንዘብ ብቻ ብላ ነው ሄርሜላ የመጣችው። እውነት ለመናገር ከሆነ እውነተኛ አፍቃሪ ማን እንደሆነ እኛ ራሱ እናውቃለን። ሩትዬ ናት፣ ሩታ ናት። እስከዛሬ አልተወችው ማለት ነው። ቢሰርባትም ምን ቢላትም አልተወችም። ያቺ ግን አንድ ቀን ብቻ እንትን ስላላት ሰደበችው ማለት ነው። ይሄ ደግሞ ተገቢ አይደለም። አብርሃም ወደ ሩታ ወደ እንቁ መመለስ አለበት እንላለን። በጣም የምንወዳት የምናከብራት ሩታችን ትኑርልን ማለት እንፈልጋለን። ሩተኛ እንቁ። አብርሃምም እንግዲህ ይህንን ነገር ሲሰማ በጣም ነው የደነገጠው። እውነት ለመናገር ከሆነ በጣም ያስደነግጣል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበለልኝ። ደህና ሁኑልኝ።